ወደኋላ ቀን የሚሰጥበት ላይ አይደለችም ሩታ እና ማድረግ ያለብን ነገር ካለ እኔም ላግዛችሁ ከጎናችሁ ነኝ። ምንም ነገር እናድርግ። በጣም ሴት ያስፈልገናል። ባይዘው ሴት የሚያስፈልግበት ምክንያት አለ። ሩታ እንደ ሴት ሆኖ እኛ ወንዶች ነን ልናወራት የምንችለው በወንድኛ ቋንቋ ነው። ብዙ ማንረዳቸው ማይገቡ ነገሮች አሉ። ገባሽ? ዶማ የምንሆንባቸው ነገሮች አሉ። አንዳንድ ነገሮች እንደ ሴትነትሽ ወንዶች ላይገባቸው የሚችሉ እናንተ ግን ልትረዳዱበትና ልትገናዘቡበት የምትችሉት ቋንቋ ስለሚኖር በዛ ነገር ሩታ የምታስረጃ ደስ ይለኛል። አብርሃም በጣም ተናዶብሻል። ለምን እንደተናደደብሽ ልንገርሽ። አእምሮሽ ተጎድቶ ማየት አልፈልግም። ገብቶሻል አይደለ? ምን ያህል ጠንካራ እንደሆንሽ ደግሞ እኔ ሳልሆን አብርሽም መስክሮልሻል። አብርሽም የዩቲዩብ ቻናል የከፈተልሽ ጀግና ሆነሽ ጠንካራ ሴት ሆነሽ ምን ሆነሽ በቃ እንዲያይ ስለሚፈልግ ነው። ገብቶሻል አይደለ? ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሰላም ነው አለው። እኔ እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ያው አንዳንድ ነገሮች ላወራችሁ ወድጃለሁ። በተለይ እኔ እዚህ ያለሁኝ ቡታጅራ ወደ አዲስ አበባ ከመግባቴ በፊት ብዙ ነገሮች ስታግዘኝ ብዙ ነገሮችን ስታስተካክልልኝ ከዛ በተጨማሪ ደግሞ እንደ እህቴ የማያት ከእህቴም በላይ የሆነችልኝ አንድ እህት አለችኝና እሷ እህቴ አሁን ያለችበት ሁኔታ ምንም ደስ የሚል ነገር አይደለም። ጥሩ ሁኔታ ላይ አይደለም ያለችው። በተለይ ከጓደኛዬ እዩ ኤክሶን ታውቁታላችሁ ብዬ አስባለሁ። ከዩ ኤክሶ ጋር በተገናኘ ብዙ ነገሮች አብረው ጊዜያቶችን አሳልፈዋል። ከኔ ጋር ከነሱ ጋር ብለን ብዙ ጊዜያቶችን አብረን አሳልፈናል። እነዛ ያሳለፍናቸው ጊዜያቶች ደግሞ አሁን ላይ ወዳልተገባ ሁኔታ በርስ በመላመድ የማይሆን ሁኔታ ውስጥ ነው ያሉትና በተለይ እዩ ኤክሶና ሳምሪ ያሉበት ሁኔታ በጣም የሚያስጠላ ነው። በጣም ማለት እኔ እንጃ እዚህ ጋር ቃል አውጥቼም ስነግራችሁ ትንሽ እንትን እያለኝ ነው። ሳምሪ አሁን ላይ ድሮ የምናቃት ድሮ አብረን የምናያት ድሮ ብዙ ነገሮችን አደረገች ብዙ እንደዚህ ሆነች ብለን የምንላት ጠንካራዋ ጎበዟ ታታሪዋ ቤተሰብ አስተዳዳሪዋ ለአባቷ በጣም የምትለፋ ለእናቷ የምትለፋ ለወንድሞቿ ለእህቶቿ በጣም ጀግና የሆነች ሴት ናትና እሷ አሁን እንደዚህ ተሰብራ ማየት ስለማልፈልግ ብዙ ነገር የሆነን ሰው ብዙ ነገር ያደረገችኝ ሰው ስለሆነች ከዚህ መጥቼ ደግሞ እሷን አለማግኘት ደግሞ በጣም ከባድ ነው። ምክንያቱም ልክ እንደ ቤተሰብ የምመለከታት ሰው ናት። ብዙዎቻችሁ ታውቃላችሁ እኔ ለቤተሰብነት ለወዳጅነት ያለኝን ፍቅር ክብር ታውቃላችሁ ብዬ አስባለሁ። በተለይ ቴሌግራም ላይ ምናምን የምናወራ እንደ ቤተሰብ የምንተያይ ሰዎች አላችሁና ሰው ከቀረብኩ ደግሞ ቀረብኩኝ ነውና ብቻ ግን እኔ ስለራሴ ላወራ ሳይሆን ሳምሪን አንዳንድ ነገሮች እኔ ጠንካራ በፊት ጥንካሬዋ እንዲመጣ በፊት ጠንካራ እንደነበረች የሚነግራት ሰው ከሌለ ልነግራት ያለውን ነገር ከዩ ኤክሶ ጋር እና ደግሞ ብዙ ነገሮች ስለ አብርሃም ስለ ሩታ ጠይቀኛለችና እነዛ ነገሮችን ደግሞ ያው ከስልክ ባለፈ በአካል ተገናኝተን ያንን ጥያቄ ለመመለስ እንደዚህ ናቸው እንደዚህ ሆኑ ምናምን ስለነሱ እንደዚህ አታስቢ አሁን ላይ እንደዚህ ደረጃ ላይ ደርሰዋል ምናምን ብዬ እንድልም ጠርቻታለሁ። ሳምሪን ጠርቻታለሁ። ብዙ ነገሮችን አብረን ያሳለፈን አብረን የጠጣን አብረን የበላን ክፉ ደጉን አብረን ያየን ሰው ነንና ከመጣች በኋላ ደግሞ ያለው ነገር ቢያንስ በትንሹም ቢሆን ራሷ ተረጋግታ ቤተሰቦቿን አረጋግታ የድሮ ህይወቷ እንዲመለስ የምታደርግበትን መንገድ እንድትፈጥር ልሞክር ነውና ወደ ቤተሰቦቼ እና ደግሞ አንድ ልነግራችሁ የምፈልገው ነገር ቤተሰቦቼ የሆነ ጊዜ ላይ እኔና ኤክሶ ማይሆን ታሪክ ውስጥ ማይሆን ነገር ውስጥ ገብተን ነበረ። እዛ ነገር ውስጥ የገባንበት ምክንያት ያው ሰው አውቆኛ እንድንጣላ ባረገው ሰው በተበተበው ሰው በሰራው ነገር ነውና ሰው እርስ በርስ እንዳንጣጣም እንዳንዋደድ ያረጋ ነገር ነውና ያን ነገር ደግሞ ከኤክሶ ጋር ተነጋግረን አውርተን በጠረጴዛ ዙሪያ ማንንም በሌለበት እኔና ኤክሶ ቁጭ ብለን አውርተንበት ያ ነገር ትክክል እንዳልሆነ በእኔ በኩልም በሱ በኩልም ያለብንን ክፍተት ሳምሪም እዩም እንዳይጎዱ በማሰብ ብቻ ያን ነገር እንዳደረኩት ተማምነን እኔና ኤክሶ አሁን ላይ የድሮ ጓደኝነታችን ተመልሶ ወንድማዊነታችን ተመልሶ እንደ ድሮ ወንድምና ወንድም ሆነናል ማለት ነው። ያ ነገር አሁን የሚበጠብጥ ነገር አይደለም። ግን እስካሁን ድረስ ኤክሶና ሳምሪ ያው በፊት ግንኙነት እንዳላቸው አውቃለሁ፣ ብዙ ነገር አውቃለሁ። ግን ከዚህ ነገር ራሴ ማራቅ ስላለብኝ ብዙ ነገሮችን መጠየቅ ስለማይኖርብኝ ያንን ነገር ለመጠየቅ እድሉን አላገኘውም፣ ድፍረቱንም አላገኘውም። አንተና እሷ አሁን ላይ ምን ደረጃ ላይ ናችሁ ምናምን ብዬ ማለት አልፈልግም። ምክንያቱም ባለፈውም እንደዚህ የማይሆን ነገር ተነግሮኝ የማይሆን ነገር ተፈጥሮ ሳምሪና ኤክሶ ግንኙነት አላችሁ የላችሁ ብዙ ነገር ውስጥ ብዙ ዝባዝንኬ ውስጥ ገብተናል። ብዙ ማይገቡ ነገሮች እስከ መፈነካከት ምናምን የደረስንበት ጊዜ ነበረ።
ያ ነገር እንዳይደገም ይሄ ነገር ራሳቸው መብታት ስላለባቸው ብቻ ዝም ብያቸው አልፌያቸዋለሁ። አሁን ግን ሁለቱ ተጣልተው ወይ ደግሞ የማይነጋገሩበት ሁኔታ ላይ ደርሶ ስመለከት ግን በጣም ደብሮኛል። ምክንያቱም ሁለቱም ንጹህ ልብ ያላቸው ሰዎች ናቸው። አሁን ላይ ትንሽ እኔና ኤክሶ በአብርሽና በሩታ አማካኝነት አንዳንድ ነገሮች ተነጋግረን ማለት ይሆናል አይደል? ሰው የራሱን ነገር ነው የሚመለከተው አይደለም? እኔም የራሴን አመለካከት አለኝ፣ እሱም የራሱ አመለካከት አለው። አንዳንዴ የሚያስማማን ነገር ሲኖር ልንስማማበት እንችላለን። የማያስማማን ነገር ሲኖር ግን መብቱ ነው። እሱም የፈለገውን ነገር ማሰብ ይችላል፣ እኔም የፈለኩትን ነገር ማሰብ እችላለሁ። በዛ ምክንያት ትንሽ ተራርቀናልና ቤተሰቦች ምን ልበላችሁ ድክም ብሎኛል አሁን ላይ አይምሮዬ በማሰብ በዛ በማለት የሆነ ማይሆን ነገር ውስጥ ነው ያለሁት። ብቻ ያለውን ነገር ለማወቅ ሳምሪንም ጠርቻታለሁ። ምናልባት እስካሁን ድረስ ያባጃጅ እሷ ከሆነ አላቅም። እውነትም ራሷ ናት እየመጣች ነው። አረ ሳምሪ ተለውጣለች። ወለ ሰጃት ነፍሲን በስታ እኔ አንቺን ያለ ካሜራ ማግኘት አልቻልኩም። በቃ ካሜራው ራስህ ነው እየደቀንክ የምትጠራኝ። ምን ላድርግ ብለሽ ነው እንደዚህ ፍክት ብለሽ ስላየሁሽ ደግሞ ደስ ብሎኛል አይደል? በእውነት ዳነካ ባል እንዴት ነው? አይከፋም። ጥሩ ላይ ነው። ቆንጆ ነው አይደል? ቆንጆ ነው፣ እግዚአብሔር ይመስገን። ከረጅም ጊዜ በኋላ ያገኘሁሽ ስላገኘሁሽ ደስ ብሎኛል። እኔም ደስ ብሎኛል በጣም ጌታ የምሬ ነው። ቁና እኔም ደስ ብሎኛል ስላገኘሁሽ ደስ ብሎኛል። እግዚአብሔርን ያ መልካምነትሽ ያ ጥሩ ባህሪሽ እንዳልተለወጠ ተስፋ አደርጋለሁ። ኧረ አይለወጥም። የምሬ ነው። ይለወጣል ብለህ ታስባለህ? ባህሪ አላስብም። አንቺ ደግሞ ያው በቃ መልካምነትሽ በትንሽ ሳይሆን በትልቁ ነው የማውቀው ከማንም ማለት ነው። እና ደግሞ የሆነ ሰሞኑን ያለሽበት ሁኔታ ደስ አይልም ነበረ። በደውልልሽ የሆነ በቃ የሆነ ሌላ ስሜት ውስጥ እንዳትገቢ ስለፈለኩኝ ነው ዝም ያልኩሽ። መምጣቴ ስለማይቀር እዚሁ መጥቼ አውራታለሁ ብዬ ነው እንትን ያልኩትና ብቻ የሆነ እንደዚህ ነው ብዬ አሁንም አይምሮሽን የሆነ ነገር ላደርግ አይደለም የምፈልገው። ግን ምናልባት ውስጥሽ ላይ አንዳንድ መጠየቅ የምትፈልጊያቸው ነገሮች ካሉ እኔ ደግሞ አንድ መናገርሽ ነገርም ስላለ ወይ ደግሞ ማውራሽ ነገር ስላለ ለዛ ነው የመጣው። በተለይ አንቺና ኤክሶ ጋር ባለው ነገር ትንሽ ቅር የተሰኘውበት ነገር አለ። ገብቶሻል? ያ ቅር የተሰኘውበት ነገር ምንድነው? እንደዚህ በፊት እንደነበራችሁ ቢያንስ እኔ ሳላውቀው እናንተ ሄዳችሁበት ነገር አለ አይደለ? ያ የሄዳችሁበትን ነገር አሁን ላይ አቋርጣችሁ ወደ ሌላ ወደ አልተገባ ነገር የገባችሁበት ነገር፣ አንቺ ደግሞ በዛ ልክ ተክዘሽና እንባ ካይንሽ እየወጣ ማየት ለኔ በጣም ከባድ ነው። ግን እንደዛ ምንም ነገር እንዲነካት አልፈልጋትም የምላት ልጅ እያለቀሰች ማየቴ ደግሞ እኔ በጣም ከፍቶኛል እውነት ለመናገር። አዎ ልክ ነህ። ግን ያው እንዴት ብዬ እንደማስረዳህ አላውቅም እዩ። ስልክ ከዛም በፊት ብዙ ነገር ነበር የተፈጠረ ነገር አይደል? እና ይሄ ስሜት እንዴት እንደመጣ እንዴት እንደሆነ አላውቅም። ብቻ ያው የሚመጣው ነገር አይታወቅም አይደል? ያው ብዙም ነገር ታውቃለህ። እንዲህ ያናክልም እንዴት እንደማስረዳት አላውቅም እዩ። ብቻ አሁን ላይ በርትቻለሁ። አሪፍ ሁኔታ ላይ ነው ያለሁት። ያናክል የሚያስጨንቅ ላይ አይደለሁም። ትቼዋለሁ ሁሉም ነገር። እኔ የምፈልገው አንቺ ጠንካራ ሴት ነሽ። ለአባትሽ፣ ለእናትሽ፣ ለእህት፣ ለወንድሞችሽ ለሁሉም በጥንካሬ የማውቅሽ ነሽ። በቃ ለፊ ጠንካራ ሰራተኛ ምናምን ነሽ። አሁን ደግሞ እንደዚህ አይምሮሽ የተነክቶ ወይ ደግሞ አይምሮሽ ተጎድቶ ማየት አልፈልግም። ገብቶሻል አይደለ? ምን ያህል ጠንካራ እንደሆንሽ ደግሞ እኔ ሳልሆን አብርሽም መስክሮልሻል። ለስራ ያለሽ ትጋት፣ ለምን ያለሽ ስደውልልሽ ሁሌም ቤት ነኝ ምን ያረክሽ እንደዚህ ወይ አባቴን እንትን እያልኩኝ ምናምን ነገር ወይ ኩክ እያረኩ ምግብ እየሰራሁኝ ለፋሚሊ ወይ የሆነ ቦታ ላይ እየተላላኩኝ ምናምን ነው የምትይኝና ይሄ ጠንካራ ሰራተኝነትሽ፣ ለቤተሰብሽ ያለሽ ቅንነት፣ ለጓደኞችሽ ያለሽ ክብር፣ ለሰው ልጅ ያለሽ ክብር ምናምን ነገር ደግሞ አሁን ላይ ተቀይሮ ወደ ሌላ ነገር የሆነ የከፋት ሴት፣ የደበራት ሴት ወይ የሆነ ነገሮች የሆነ ሴት እንድትሆኚ አልፈልግም እውነት ለመናገር ገብቶሻል። ይሄን ነገር ደግሞ ምናልባት ሌላ የሚነግርሽ ሰው ከሌለ እኔ ለአንቺ በ10 ሳይሆን እግሬንም ጨምሮ በ20 ጣት የምፈርምልሽ ሰው ነኝ እንደዚህ እንደምትሆኚ እንደምታደርጊና እኔ አሁን የሆነ አፕሪሺየት ላደርግሽ ወይ ደግሞ እንትን ልበልሽ የሆነ ጉብዝናሽን ልነግርሽ ሳይሆን ያለውን ሪያሊቲና ፋክት አንቺ አምነሽ ባትቀበዩም ለራስሽ ልነግርሽ ነው። ይሄ ደግሞ ፍቅር በሚል ሰበብ ወይ ደግሞ የሆነ
ግንኙነት በሚል ሰበብ ራስሽን ጥለሽ እንዳገኝሽ ደግሞ አልፈልግሽም። ገብቶሻል አይደለ? አብርሽም የዩቲዩብ ቻናል የከፈተልሽ ጀግና ሆነሽ ጠንካራ ሴት ሆነሽ ምን ሆነሽ በቃ እንዲያይሽ ስለሚፈልግ ነው። ገብቶሻል አይደለ? በቃ ያንን ነገር አስበሽ በቃ ይሄንን ነገር ደግሞ አሁን ነግሮሻል አብርሃም ጠንካራ ሆነሽ ትልቅ ቦታ እንደማገኝሽ አውቃለሁ። በጣም የሆነ አሪፍ ቦታ ላይ እንደማይሽ አውቃለሁ፣ አምንብሻለሁ ብሎ ያለሽም ለዛ ነው። ስለዚህ ያንን ነገር ቃልሽን በዩቲዩብ የወጣ ቃል ነው፣ ሚዲያ ያየው ቃል ነው። ያንን ቃል ደግሞ አጥፈሽ እንዳይሽ አልፈልግም። ገብቶሻል አይደለ? አንቺ ለሁላችንም ጥንካሬ ነበር ሲሆነሽ፣ አሁን ግን እያለቀሽ ወይ የሆነ ነገር እያልሽ ደግሞ ላይሽ አልፈልግም። ገብቶሻል? እሱ ልልሽ ነው። ከዩኤል ጋር ያለው ነገር ደግሞ አሁን በሌላ ጉዳይ ስለሆነ ያለ ነው። እኔና እሱ ብዙ እንደዚህ ዲቴል መነጋገርም አልፈልግም። ከቻላችሁ በቃል መነጋገር ወይ ደግሞ የሆነ ነገር መባባል ካለባችሁ መባባል በውስጥ። እኔ አሁን ሶስተኛ ሰው ሆኜ ገብቼ ሌላ ነገሮችን እንደበፊቱ መበጥበጥ ወይ የሆነ ነገር ማድረግ ደግሞ እኔ አልፈልግም። ገብቶሻል አይደለም? ሌላ ሰዎች ደግሞ እየመጡ ቁስልሽ ላይ እሳት እንጨት እንዲከቱብሽ አልፈልግም። ዩጋ ያለውንም ብታወሩ በውስጥ ደስ ይለኛል። ሶስተኛው ወገን ሆኜ ነገሮችን እንትን ማለት አልፈልግም። አይ እዩ አሁን እኮ ትቻለሁ። በቃ አሁን ወደ መጀመሪያ ነው መመለስ የምፈልገው። እንደ ድሮ እንደ ጓደኝነታችን ነው። በቃ የሆነ ስህተት እኮ አለ ሁላችንም ጋር አይደለ? በቃ ያ የኔ ስህተት ነው። ሁሉ ነገር ትቻለሁ። አሁን ላይ ምንም ነገር የለምና እኔ ጓደኝነት ነው ፈልገው አሁን በቃ እንደ ድሮአችን ማለት ነው። በሱ በኩል ያለው ነገር ተው በቃ ምንም ጨርሻለሁ። ምንም ነገር የለም ማለት ነው። እና አሁን ብዙ የሚያሳስብና ብዙ የሚያስጨንቀን ነገር አለ። እናንተም ያላችሁበት ሁኔታ የና አብርሃም ነገር የና ሩታ ነገር በጣም የሚያስጨንቅ ላይ ነው አይደል እንዴ? በጣም እኔ ከብዶኛል የምር እኔ ያለሁበት ሁኔታ እኔ ነገር ያለው ታውቃለህ አይደለ? ከአዲስ አበባ ራሱ ስመጣ ቻው ሳልለው ነው የመጣሁት። ፋዘር ታሞ ምናምን በቃ ምንም ሳላገኘው ነው የመጣሁት ወደዚህ ማለት ነው። እና እያየሁ ነው ያለው ነገር ምናምን ማለት መለያየት በጣም ከባድ ነው። አንደኛ ሩታ ያለችበት ሁኔታ እኔ እንጃ ብቻዋን የምትሆንበት ታይም አይደለችም። አሁን ጭራሽ የምትወልድበት ጊዜ ደርሷል አይደለ? እና በጣም ብያስጨነቀው እኔ በቃላ እኔ እስከማለቅስ ድረስ በቃ እስከሚከፋኝ ድረስ ነው እኔ የነሱ ነገር። እኔ ሩታ እኔ በቃ ፊት ነው የምትመጣው እዛ ሲሄድ የምታረገው ነገር በቃ ለሰው ያላት ነገር ትትና ሰውን የምትቀበለው በቃ እኔ እንዴት እንደምገልጽልህ አላውቅምና እቺ ልጅና ማለት አብርሽ ተለያዩ ማለት እኔ ከብደኛል። በቃ ይሄ ትዳር ተለያይቶ እኔ ማየትም መስማትም አልፈልግም። እኔ አሁን አብርሃምን ራሱ እንዴት ይቅርታ ብዬ እንዴት እንደማወራው አላውቅም። ነገርኩ ቻው ሳለ ነው የመጣሁት። ለዛ ነው የከበደኝ። ደውዬ ለታላቅ በጣም ነው የተናደደብሽ። አብርሃም በጣም ተናዶብሻል። ለምን እንደተናደደብሽ ልንገርሽ። የሆነ ቢያንስ ቻው ሊሄድ ነው ወይ እንደዚህ ላደርግ ነው ተብሎ ይመጣል። አጋጣሚ እኮ ነው ቤት ማዘር ደውላልኝ አባቴ ትንሽ አሞት ነበረ ቻው ሳልለው ነው የመጣሁት ምንም ሳላገኘሁት ወይ የሆነ መልእክተኛም ቢሆን ወይ ደግሞ ደውለሽም ቢሆን ከዛ በኋላም ደውለሽለት አጣቂ አላቅም። በቃ ስለዚህ ወይ ራሱን አግኝተሽ ይቅርታ ማለት ካለብሽ አረለውልኝ በእውነት የምሬ ነው። እግዚአብሔርን በጣም የተናደ እንዴት ሳምቢ ቻው ሳትለን ትሄዳለሽ ብሎ በጣም ያዘነው ገባሽ። ስለዚህ ይሄን ነገር ታሳቢ አድርገሽ እሱን ማውራት ካለብሽ አውሪ። አረ ይቅርታ አለው እኔ ምንም ችግር የለም። እኔ ያሱ ጉዳይ ነው። ግን አሁን የነሱ ነገር እንዴት ነው የምናደርገው ስለ ምን እኔ ማለት ማድረግ ያለብኝ ነገር ካለ ንገረኝ። አሁን ላይ እናንተ ከሷ አጠገብ እዛ ስላላችሁ ማድረግ ያለብን ነገር ካለ ስለህ ወደ ኋላ እንበል። አሁን ላይ ማለት ወደ ኋላ ቀን የሚሰጥበት ላይ አይደለችም ሩታ። እና ማድረግ ያለብን ነገር ካለ እኔም ላግዛችሁ ከጎናችሁ ነኝ። ምንም ነገር እናድርግ። እኔ የምልሽ ነገር አሁን እንድታግዢ በጣም ሴት ያስፈልገናል። ባይዘው ሴት የሚያስፈልግበት ምክንያት አለ። ሩታ እንደ ሴት ሆኖ እኛ ወንዶች ነን ልናወራት የምንችለው በወንድኛ ቋንቋ ነው። ብዙ ማንረዳቸው ማይገቡ ነገሮች አሉ። ገባሽ? ዶማ የምንሆንባቸው ነገሮች አሉ። አንዳንድ ነገሮች ሴትም ወንድ ልጅ ላይ ማትረዳበት የሆነ ማትገነዘበት ነገር ይኖራል። እንደ ሴትነትሽ ወንዶች ላይገባቸው የሚችሉ እናንተ ግን ልትረዳዱበትና ልትገነዘቡበት የምትችሉት ቋንቋ ስለሚኖር በዛ ነገር ሩታ የምታስረጃ ደስ ይለኛል። ሩታ መውለጃዋም ደርሷል። በቃ እሱ ሲኖር ብዙ ነገሮች ሜንታሊ ምናምን እንዳትጎዳ ትሪት እንድታደርጊያ ትፈልጋለሁ። እኔ ነገርኩክ ምንም ነገር ስለ የሚቀድም ነገር ነው አይደለም። ታስቀድማ መምጣት ካለብኝም እናንተ አሁን ለበዓል የመጣችሁ ትሄዳላችሁ። ብዙ የምትቆዩ አይመስለኝም። እኔ እዩ እናወራለን። መምጣት ካለብኝ እኔ ምንም ነገር ይቀራል እመጣለሁ። በቃ መድረስ ያለብን ነገር አለ። በቃ አሁን ላይ ጊዜ የሚሰጠው ነገር አይደለም። የሩታ ሁኔታ በጣም ነው ያሳዘነችኝ። እኔ እንጃ እኔ አብርሃምን ነግሬያለሁ አይደለ? እደውልለታለሁ ዛሬ ነገ እያልኩኝ ግን ቻው ሳልለው ስለመጣው በጣም ከብዶኝ ነው። በቃ አላ
ቻው ማለት እዚህ ስመጣ በጣም ደብሮኝ ነው እንጂ ብዙ ጊዜ እኔ ልደውልለት በእነሱ ሀሳብ እኔ ብዙ ጊዜ በጣም ደብሮኛል። ከቤት ሳልወጣ ምናምን በቃ በጣም ደብሮኛል ብዙ ጊዜ ማለት ነው። ስለዚህ መምጣት ካለብኝ እኔ ምንም ነገር ይቀራል እዚህ እመጣለሁ። በቃ ማገዝ ያለብኝ ነገር ካለ ከጎኑ እሆናለሁ። እኔ እሱ ነው እንደ በሴት በኩል ከእንዲሆን አንዳንድ ማገዝ የሚያስፈልጉ ነገሮች ካሉ እነሱን ልታግዢ ነው በቃ ዋነኛ ነገሩ። ሌላው ደግሞ ያው ከራስ በላይ ንፋስ ይባላል አይደለ? ከዛ በተለየ ሁኔታ ደግሞ ራስሽን በጣም ትሪት ማድረግ ይኖርብሻል። እኔ እንደራነኝ ሳይኮሎጂካሊ እንድትጎጂ ስለማልፈልግ ራስሽን ትሪት ማድረግ ይኖርብሻል። ብቻ እነዚህ ነገሮች በስነ ስርዓት እንትን የምትይ ከሆነ እንግዲህ አሁን ደህና ነኝ ነገርኩህ እኮ ደግሞ አምሮብሻል። ተመችቶሻል። ይሄን ክትፎ ባናቱ እንደ ነገሩ ወይ እና ታዲያ ዘፈርኳ ቂዮ ምናምን ቦርጭም እየወጣች ነው እየበላው ቁጭ ስለምን ወደ ላይ ታጥፎ ነው ያ ነገር እንዳይሆን እንጂ ተቀልድ እንዴ ዘንድሮ እንትኖች የሲስ ነገር አይታወቅም በሲክስ ነው ይሄን አክል ደረጃ ደርሽ እንዴት ላንተ ምንም ነገር ሳታውቅ ነው ማለት እሱማ ግድ ይላል ማሳወቅን ግድ ይላልና እና ቁጭ ብለን የሆነ ቦታ ላይ ደግሞ አንዳንድ ነገሮችን ብናወራ ደስ ይለኛልና አራው በጣም ቆየ ከተገናኘን በጣም አንተን ደግሞ በመጣ አስጨንቃለሁ ምናምን እዩ እግዚአብሔርን ወይ ካሜራ አጥፍተን ደግሞ ቁጭ ብለን አንዳንድ ነገሮችን ብናወራ ደግሞ ደስ ይለኛልና ስለምንም ነገር እንዳትጨነቂ አልፈልግም። አብሮ የኖረ ሰው መሸኘት በአንድ ቀን ያው ጀምበር ማታትን የሚያክል ልጅ ምን አለ የሚከብድ ነገር